ዛሬ ይዤላችሁ የመጣሁት ለጥንካሬያችን፣ ለውበታችን፣ ለጤንነታችን፣ ለአጥንታችን ጠቃሚ የሆነ ነው። ትወዱታላችሁ። በተለይ ደግሞ ጣፋጭ ነገር የምትወዱ ወደዚህኛው ብትቀይሩ በጣም ትወዱታላችሁ። ጤናችሁን ትጠብቃላችሁ። አብራችሁን ቆዩ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ለጤናችን በጣም አስፈላጊ የሆኑ እንዲሁም ወይ በሰላጣ ወይ ደግሞ በመጠጣት ወይ ደግሞ በመብላት ማግኘት ያሉብን እነዚህ ነገሮች አንድ ላይ አድርገን እንዴት ልንመገባቸው እንችላለን ቀለል አድርገን የሚለውን አብረን እናያለን። እነዚህ ያዘጋጀኋቸው ግብአቶች ሙሉ ከሌላችሁ ባላችሁ ነገር መስራት ትችላላችሁ፣ ወይም በሌላ ጥራጥሬዎች ቀይራችሁ መስራት ትችላላችሁ። እኔ እነዚህ ቤት ውስጥ ስላሉ ቤት ውስጥ ባለ ነገር ነው እየሰራሁት። ከመሀል ስጀምርላችሁ አልመንድ ለውዝ ማለት ነው። እንዲሁ ደግሞ አይን ገመል፣ ካዦናት፣ ፒካን፣ ቴምር፣ ዚቢብ፣ የዱባ ፍሬ የተቀሸረ እንዲሁ ደግሞ ሰንፍላወር ሲድ የፀሐይ ግብአት ነው የሚባለው አይደል? ወይም ሱፍ የሱ ፍሬ የተቀሸረ፣ ተልባ፣ ሰሊጥ፣ ቺያ ሲድ እንዲሁ ደግሞ ኩዊከር ወይም አጃ። እነዚህ ናቸው ለዛሬ የተዘጋጁት። እናንተ ደግሞ ቤታችሁ ውስጥ ካለ በአረብኛ ፉል ሱዳኒ፣ በእኛ ደግሞ በአማርኛ ኦቾሎኒ ወይ ለውዝ የሚባለውን እሱን መጨመር ትችላላችሁ። እንደገና ደግሞ ፎስዶቅ፣ በአረብኛ ፎስዶቅ መጨመር ትችላላችሁ። እንዲሁ ደግሞ ሌላ ካገኛችሁ ሌሎች ጥራጥሬዎችንም መጨመር ትችላላችሁ። በእንደዚህ ትንሽ ሞቅ ሞቅ እናደርገዋለን። ሞቅ ሞቅ አድርገን ትንሽ ስንፈጨውም እንዲፈጭልን እንደገናም ደግሞ በእጃችን ጠበቅ ስናደርገው ትንሽ ሞቅ ያለ ሲሆን ጨበጥ እንዲልልን ማለት ነው። ከዛ እዚህ ጋር አመስ አመስ ነው የምናደርገው። ብዙ መቁላት ሳይሆን ትንሽ አመስ አመስ አድርገን ሁሉንም ጣዕሙ ለየት ያለና ደስ የሚል ጣዕም እንዲኖረው ያደርጋል። በተለይ ታልባውና ሰሊጡ በጣም ከቆላችሁት ጣዕሙ ይቀይርባቸዋል። እንደዛ ይሄ ለመጠጣት እንደሚቆላ አይደለም ምንቆላው። ታልባውና ሰሊጡ አመስ አመስ ነው የምናረገው። እና እኔ ከዚህ በፊት ሰው ነግሮኝ ወይም የተሰራ ቪዲዮ አይቼ ነው የሰራሁትና በጣም ብዙ ሰው ወዶታል። የምሰራበት አሰሪዎች በጣም ወደውታል። ስለዚህ ለእኔም ለጤናዬ በጣም ጠቅሞኛልና እንደዚህ ለሌሎቻችሁም ይጠቅማቸዋል በማለት ነው። እና በእንደዚህ እያንዳንዱ ግብአት በተለይ እነዚህ ጠንከር ጠንከር ያሉትን ለብቻቸውን እያንዳንዱ የሚፈልገው የእሳት መጠን ስላለ ሁሉም አንድ አይነት እሳት አይደለም የሚፈልጉት። እና ሁሉንም እነዚህ ተለቅ ተለቅ ያሉት አንድ ላይ ማድረግም እንችላለን፣ ችግር የለውም። እንደገና ደቃቆቹም ደግሞ ለየብቻው አምሰን አንድ ላይ ማድረግ እንችላለን። ስንፈጭ ግን እያንዳንዱ እንዴት አድርጋችሁ በቀላል መንገድ እንደምትፈጩ አሳያችኋለሁ። እና በእንደዚህ አምሰን እያንዳንዱ በሚፈልገው እሳት መጠን ሞቅ ሞቅ እናደርገዋለን። እና በጣም ነው የሚጣፍጠው። እውነቴን ነው ብላችሁ ሶስት ነው ቢያስይዘው በቀን አንዳንድ ብትበሉ ለጤናችሁ በጣም ይጠቅማችኋል። ለጥንካሬ፣ ለአጥንታችሁ፣ ለአይምሮአችሁ አክቲቭ እንድትሆኑ ነቃ እንድትሉ ያደርጋችኋል። በተለይ ጣፋጭ የምትወዱ ልጆች ወደዚህ ብትቀይሩ ጥሩ ነው። ጣፋጭ ነገር ለጤናችን ጥሩ ስላልሆነ እነዚህ ግን ተፈጥሯዊ ስለሆኑ ሳይበዛ በመጠኑ ብንመገባቸው ለራሳችን ለጤናችን ጠቃሚ ናቸው ማለት ነው። ሰሊጡንም እንደዚህ እንዳልኳችሁ በጣም አታምሱትም።
ሽታው መውጣት የለበትም። ብቻ ሞቅ ነው የምናረገው። እና ውድ ቤተሰቦቼ እናንተ ደግሞ አሻሽላችሁ አንዳንድ ሰርቼ የሰጧቸው ሰዎች ስጠይቃቸው እነሱ በተለያየ መልክ እንደሚሰሩ ነግረውኛል። አንድ አራቱ አድርገው ብለው ዝቅ ቢያድርጉ እንደ ጭብጥ አድርገው እንደ በሶ እንደሚሰሩት ነግረውኛል። እንዲሁም ደግሞ አንዳንድ ሰዎች ደግሞ እንዴት ነው ይሄ በምን ነበረ ያሉኝ? ብቻ ብዙ አስተያየት ነው የሰማሁት ያንን ይዤ ሲሄድ ማለት ነው። እንደ አሁን እዛ የነገራችሁኝ ሰዎች ይህንን ቪዲዮ ካያችሁት ከሰማችሁት ደግሞ እናንተ የምትጠቀሙበትን ነገር ከስር ጻፉልን። ሌሎች ይማሩበታል፣ ሌሎች ሰርተው እንዲጠቀሙበት ማለት ነው። እና ብዙ አስተያየት ነው የሰማሁት፣ ብዙ አስተያየት ተሰጥቶኛል። እና ይህንን ውጭ እንኳን ስትወጡ አንድ ሁለት ይዛችሁ ወታችሁ በራባችሁ ሰዓት እሱን ራሱ አንዱን በልታችሁ ውሃ ብትጠጡ እውነቴን ነው የምላችሁ ያጠግባችኋል፣ ያጠግባል። በተለይ ወይ ከቁርስ በፊት ወይ ደግሞ ከምሳ በፊት ወይ ከእራት በፊት መሀል ላይ በሚርባችሁ ሰዓት ይህንን አንድ በልታችሁ ውሃ ብትጠጡ ራብን ያስታግሳል። ከፈለጋችሁ ደግሞ በልታችሁ ጣፋጭ ነገርን መብላት ካሰኛችሁ ይህንን በልታችሁ ውሃ ብትጠጡ በቃ ለሁሉም ነገር ይሆናል ልላችሁ ነው ማለት ነው። የሆነ እያንዳንዱ ግብአት እንደየሳይዙ አንድ ላይ አድርጌያለሁ ለመፍጨትም እንዲመች ማለት ነው። እናንተ ደግሞ ከፈለጋችሁ ሁሉንም ለየብቻ አድርጋችሁ መፍጨት ትችላላችሁ። እኔ ደግሞ ጊዜ ለመቆጠብ በዚህ መልኩ ነው እያዘጋጀሁት ያለሁት። ደቂቃው ብዙ ስለነበረ ያው በማፍጠኛ አፍጥኘዋለሁ እና ይህንን ይመስላል። ቀዝቅዘዋል። አሁን ደግሞ እንፈጫለን። እኔ ያለኝ ማሽን ይሄ ነው። እናንተ ደግሞ ተለቅ ያለ ማሽን ካላችሁ አንዴ ፍጭት አድርጋችሁ ማውጣት ትችላላችሁ። ደቃቆቹ በደቃቀ፣ ወፋፍራሙ ደግሞ የራሱ የሆነ ጠንካራ ማሽን ያስፈልገዋል። በእንደዛ እንፈጫዋለን። ከዛ አንድ ላይ ሁሉንም እናደባልቅና መልሰን ቴምሩን ዚቢቡን ጨምረን ደግሞ አንዴ እንፈጫዋለን። ከዛ በኋላ ጭብጥ እናደርገዋለን። እውነቴን ነው የምላችሁ። ወይ ይሄንን ሰርተው የሞከረውና የሚያውቀው ነው ለዚህ ጥቅምና ጣዕሙን የሚያውቀው ማለት ነው። እና ቤታችሁ ውስጥ ባለ ነገር ሰርታችሁ ሞክሩት። ሁሉንም የለኝም ብላችሁ እንዳተውት በአራትም በአምስትም አይነት መስራት ትችላላችሁ። አሁን እኔ ሌሎቹ ካዘጋጁ በኋላ ቴምሩን የውስጡን ፍሬ አውጥቼ ቆረስ ቆረስ አደረኩት ቶሎ እንዲፈጭልኝ ማለት ነው። ከዛ ዚቢቡን እንደዚህ ጨምሬ ከዛ በኋላ መልሼ እንደዚህ አዘጋጀዋለሁ። እንዳልኳችሁ የእናንተ መፍጫ ጠንከር ያለ ከሆነ ትንንሾቹም ትልልቆቹም አንድ ላይ መፍጨትም ትችላላችሁ። ቴምሩም አንድ ላይ አድርጋችሁ ዚቢቡም አንድ ላይ አድርጋችሁ መፍጨት ትችላላችሁ። እኔ ግን የማሽኑ ይዘት እያየሁኝ ነው በእንደዚህ የሰራሁት ማለት ነው። እና ይሄ አሰራር ትልቅ ደረጃ ድረስ ነው የሄደው። እንዳትንቁት ነግሬያቸዋለሁ። በጣም ትልቅ ደረጃ ድረስ አገር የሚመሩት ከድረስ ነው ስራ ቦታቸው ይዘው የሄዱትና በጣም ነው የተወደደው። እንዴት ነው የሰራሹ ተብዬ ሁላ አሰራሩን አሰርዬ ጽፋ ይዛ ሄዳ ከሰራሁትም ደግሞ ይዛላችሁ ሄዳ አስተያየት ይዛልኝ ነው የመጣችሁ። ቀላል እንዳይመስላችሁ እንዳትንቁት። እውነቴን ነው የምላችሁ። ለጤናችሁ በጣም ተስማሚ የሆነ ነገር ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ውድ ቤተሰቦች ይህንን እንግዲህ ቪዲዮ ከወደዳችሁት ሼር ላይክ አድርጉት። ሀሳብ አስተያየታችሁ ስጡኝ። የምትጨምሩትም የምትቀንሱትም ካለ ንገሩኝ። ይኸው በእንደዚህ ኳሊቲ አድርጋችሁ ማቅረብ ትችላላችሁ።
ለሰው ስጦታ መስጠት ከፈለጋችሁ ሰርታችሁ አሽጋችሁ መስጠት ትችላላችሁ። በዚህ መልኩ አዘጋጅቼዋለሁ። በሌላ መልኩ ደግሞ ለየት አድርጋችሁ መስራት ከፈለጋችሁ ደግሞ እኔ አሁን እዚህ ቤት ውስጥ ያለኝ ምን መሰላችሁ? የኬክ መጋገሪያ በሱ እንደዚህ ጠቅልዬ እንትን አልኩት እና ይሄ አሁን ትልቅ ቦታ ነው ሄዶ የመጣው ማለት ትችላላችሁ ማለት ነው። ይሄ ትልቅ ቦታ ሄዶ ሀሳብን አስተያየትን ይዞልኝ የመጣ ነው እና በእንደዚህ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ውድ ቤተሰቦቼ ስለነበረኝ ጊዜ ከልብ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። እናንተም ደግሞ የምታውቁትን ሼር አድርጉን። ሙያችን እየተከፋፈልን ራሳችንን እንጠብቅላለሁ። መልካም ቆይታ። ባይ ባይ።